ሰላሚና ዛሬ እንዴት እንዳማረብሽ። Yeah, of course baby girl, thank you. ለዚህ ሜካፕ ስንት አወጣሽበታል? ነው እኔ ቺፕ ነገር አይመቸኝም ሶ ኤክስፔንሲቭ ነገር በጣም ስለምወድ እስከ 110 ሺህ ብር ከፍዬ ነው የተሰራሁት። 110 ሺህ ብር? ሃይ ፋሚሊ እንደሰማችሁት ሜካፑን የተሰራችው 110 ሺህ ብር ነው። ምን ትላላችሁ? ይገባዋል ወይስ አይገባውም? እኔም እንግዲህ እንደፈረደበት ወንድሜን አሰራይ ብዬ ጓገጭልበታለሁ። ፋሚሊ ይገባዋል አይገባውም? ኮሜንት ላይ ያስቀምጡልኝ። እንግዲህ ሰላም ይገባዋል እያለች ነው። of course ይገባዋል። ለነገሩ ስለ ሜካፕ የሚያውቅ ነው የሚያውቀው። ቀርቺኝ ምን ስለዚህ ደህና ነህ? ደህና ነኝ አለው። ጥፍሬን ተሰርቻለሁ። ይኸው ያምራላ። ከአስር ትሰጠዋለህ? ዜሮ። አረ ወንድሜ አንተ ጥፍር ስለማትወድ እኮ ነው እንጂ እኮ በጣም የሚያምር። እሺ በቃ ሰላም ሜካፕ አሰርታታል አይደል? አንተ ያሰራት ምን ያለው ማሽ ታሻለች እውነት? እሺ በቃ እኔን አሰራኝ። ሜካፑ እንዴት እንደሚያምር ከፍለሽ አትሰሪም እንዴ? ወንድሜ አንተ እያለ ወንድም እኮ ነው የሚያሰራት። ታላቅ ወንድም እያለ እኔ ደግሞ ያንተ አልብር ይለኝ ባላለሽ እኮ አንቺ ባልሽ አሰራሽም እንዴ? ፈጣሪ ወንድሜ ሽማግሌ ሳይልክ ልሂድ ምን ችግር አለው? በፍቅረኛሽ ከሆነ በቃ ሽማግሌ እስኪ ላክ አይላክ እስከዛ መጠበቅ አለብሽ ነው የሚያሰራሽ። አንተ ከፈቀድክ እኔ እሄዳለሁ። ስትጠብሽ አስፈቀደሽኛል? አላስፈቀደችኝም እኔ። ስለዚህ አረ ወንድሜ አስፈቅጃለሁ። ምን አገባኝ አይደል? ደግሞ እየቀለደ ነው። እሺ ፍቅረኛ ያላትን እህታችሁን ማለት ነው ማቅበጥ ተገቢ አይደለም። ለሚያገባት ወንድ ትልቅ ችግር እየፈጠራችሁ። ስለዚህ ራሱ ያሰራሽ ኃላፊነት ወስዷል እሱ። እንደዛ ነው። ገርዳሜ ነኝ ብለሽ ታስቢያለሽ? ኧረ አይደለሁም። ስማ ለምን መኪና ስለሌለሽ ነው? ለመግዛት አላሰብሽም? ገርዳሜ አይደለም መኪናም አለኝ። ስለ ፍቅርም ታስቢያለሽ? አይ ወደዛ አትዙሪ ና ይመልሽላቸው። ፍቅር ጥሩ ነገር ነው እና ጥሩ ነው። ተፋቀሩ። ሰልምንሽ ነው? ውይ ወይኔ በዚህ መጣሽ። በጣም ያሰለችን ጥያቄ ነው ግንስ እኔ አውቀዋለሁ። እኔ ከምናገር አንቺ ተናገሪ። ብርድ አለ? አዎ ብርድ አለው። ታሪሽ ነኝ አልሰማሽም። ትኩስ ነገር ትጠጫለሽ። ትኩስ ነገር አዝልሻለሁ። ትመልሻለሽ። አይ እንደዛ በሆነ ጊዜ እናሳውቃቸዋለን። እንደዛ ይሻላል። በረደኝ አሁን ይሻላል። የወንድሜ ሚስት አላወጣሁሽም። በቃ ቡና እንጠጣለን። ወጪ ታወጫለሽ ለቀን ውሎሽ? ትልቁ ወጪ የምግብና ቢያንስ በትንሹ 2000 አወጣለሁ በቀን 2000 ብር ታወጫለሽ ለምግብ ብቻ ማለት ነው። ያ ራይድ ነው። ብዙ ጊዜ ራይድ ሳይሆን ብዙ ብር የሚያስወጣኝ ምግብ ነው። ያው እንደ ብዙ ነገር ያዘዝኩ አርምቶ። ኦኬ ምን ማድረግ ያዝናናሻል? ውይ ማሪ ይኸውልሽ በቃ እኔ አንድ ነገር ነው ደስታዬ ጋር አንድ ነገር ነው አታችመንት የተደረገው። ሰርቼ ብር ሳገኝ ያስደስተኛል። ስሰራ ያስደስተኛል። በቃ ስሰራ ያስደስተኛል። ከዛ ሞር ደግሞ ደስታው ከብሩ ጋር ሲሆን ብሩ ሲመጣ ካሽ ሲመጣ ካሽ ጋር ያለሽ ግንኙነት አይሆንም ማለት አይሆንም። ከባድ ነው። ምን አይነት መኪና ነው መንዳት የምትፈልጊው? እንግዲህ እኔ ገርዳሜ አይደለሁም። እሺ ኢማጂን ደግሞ ጅዋገን እኔ ብነዳው ምን ያህል ሊያምርበት እንደሚችል ሰው ጅዋገን ነው በቃ። ስለዚህ ሰን ይገዛልሻል ማለት ነው። እኔ መሰለኝ ነው እኔ ወንድሜ ይገዛልኛል። ታባቱ ማን ይገዛልኛል ታዲያ እሱ ካልገዛልኝ? ስለዚህ ፍቅረኛሽ ነው ማለት ነው? አይ ፍቅረኛ ብቻ አይደለም እኮ ስራ መኪና የሚገዛው። ኦኬ ጓደኛም ይገዛል፣ ቤስት ፍሬንድ ባልደረባው ይገዛል፣ ለቤተሰብ ይገዛል። ብዙ ነገር አለ ሲገዛ ማለት ያው ትንሽ ብሩ ከፍ ቢልም የመኪናው። ሰላም ምን አይነት ጸባይ ነው ያለሽ? እውነት ለመናገር በጣም ትክክለኛ ጥያቄ ነው ያነሳሽው። ምክንያቱም ለኔ ለራሴ ጸባይ ያስቸግረኛል። ይሄ ነው ብዬ ጸባይ መናገር አልችልም። እንደ ሁኔታው ነው የሚወሰነው የኔ ጸባይ። ለማንኩበት ነገር በጣም ደረቅ ነኝ። ላይክ ወደ ኋላ ምን ነገር አይደለም። ላይክ የሚሄድበት መንገድ በጣም ሩቅ ነው። ለሰው የማይታይ ላይክ ለራሴ ራሱ የምገረምበት ነገር አለ። እንዴና አረፍኩ እንዴና አምልበት ምንም አለው። ትልቁ ነገር ምንም አዲስ ነገር የለም ብዬ ነው ማምኑ። ዝቅታም ከፍታም ለኔ ልዩነት የላቸውም፣ ያው ናቸው። ፍቅረኛሽን ቢያደርግ ነው ሬድ ፍላግ ምሰጪው?
ላይክ ሬድ ፍላግ ቺቲንግ አሁን ሬድ ፍላግ ተብሎ እንትን ሊል አይችልም፣ ምክንያቱም በጣም ወሳኝ ነገር ስለሆነ ማለት ነው። ሶ ማያከብረኝ ከሆነ ደግሞ በጣም ትልቁ ነገር የማይሰራ ከሆነ ማለት ምንም ህልም ከሌለው ዝም ብሎ ጀለስ በልቶ የሚተኛ ምናምን ነገር ከሆነ አስፈላጊ አይደለም ያ ሰው ለህይወት። ኦኬ ለነገ ለመቀየር ተስፋ ከሌለው ማለት ነው የለውም ዝም ብሎ የሚኖር ከሆነ ማለት ነው። እና ደግሞ ሌላኛው ምንድነው እግዚአብሔር ይመስገን የኔ እንደዛ አይደለም እንጂ ብዙ ጊዜ ክለብ የሚወጣ ከሆነ ሚዝናና ከሆነ ቤስት ፍሬንድ ምናምን እያለ ሴቶች ምናምን ካሉት አይሆንም። ሜን ፖይንት ያ ታስ ለውበት ምን ያህል ወጪ ታወጫለሽ? ውይ በስማ ሊሚት ስልሽ በጣም መቆጠብ አልፈልግም። ለራሴ ላይ በጣም ኢንቨስት ማድረግ ፈልጋለሁ፣ መልበስ ፈልጋለሁ፣ መዘነጥ ፈልጋለሁ። ላይክ በጣም ሊሚት መሆን አልፈልግም ራሴ ላይ። ሶ ትልቁ ኢንቨስትመንቴ ራሴ ላይ ነው ማለት ነው። ባለሁበት ሲቹዌሽን ኢንቨስትመንቴ ራሴ ላይ ነው። ብር አወጣለሁ በደንብ ማለት ነው ለራሴ። ከዚህ ዓለም ላይ የሚገርምሽ ነገር በቃ ይገርመኛል የምትይው ነገር ምንድነው? በጣም ብዙ የሚገርሙኝ ነገሮች አሉ፣ ግን የፈጣሪ ስራ ያስገርመኛል። ምክንያቱም ባልጠበቅኩት ነገር ብዙ ነገር ተደርጎልኝ ስላገኘሁት በጣም የፈጣሪ ነገር ያስገርመኛል። መልካም ሰላም የወንድሜ ሚስት ግን ምግቡ እናቴ ይሄ ሁሉ አስለሽፈሽ እሺ በቃ ገብዝሻለሁ። ቅዳሜ ልጋብዝሽ አልፋ ጨርጨር በቪዲዮ አስደግፌ ካልጋበዘችኝ አካውንት ላይ ዛሬም ፖስትሻለሁ። የምርሽ ነው? ዛሬም ፖስትሻለሁ። ጭራሽ አልባሌ ቦታ ላይ ነው የሚዛ። ይሄ ቪዲዮ በዚህ ቪዲዮ ወስናለሁ። አይ የምር በዚህ ቪዲዮ ወስኛ ማለት ነው። ጨርጨር ይኸውልሽ የኔ ተከታዮች ማለት ነው ሊያወጡት ይችላሉ፣ ሊያስወጡት ይችላሉ፣ አይታወቅም። ቫይራል ሊያደርጉት ይችላሉ። ወይ ደብረ ዘይት ወስድሻለሁ። ወይ ታዩስ እኔ ጥሬው በመጣልኝ ጥሬው ነው። አንቺ የምትወጂው ስንት ጥሬ ነገር የምትወጂው ጥሬ ገንዘብ ትወጃለሽ፣ ጥሬ ስጋ ትወጃለሽ። ጋይስ የዛሬ ኢንተርቪዋችን ይሄን ይመስላል። እናመሰግናለን። ቻው። ተሰናብቻችሁ ሰላም ባባይ። ቤተሰቦቼ አታሳፍሩኝም፣ ቫይራል አውጡት። ይሄ ጥሬ እኮ በቃ ላማለች በሆነ ላይ ሆነ ከሆነ አየር ላይ ተንጠሬ ገንዘብ ለሰጥሽ ይሁን ትግሪል ነው። እሺ